ውድ ተመልካቾች እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። እንግዲህ ሰሞኑን እንደምታውቁት እንግዲህ ወሳኝ የሆነ መረጃ ያደረስኳችሁ አሪፍና አበረታች የሆነ ኮሜንት እንደምትሰጡኝ እያየሁት ነው። ለዚህም አመሰግናለሁ እላለሁ። ነገር ግን በእናንተ በኩል መረጃው ሁሉም እንዲዳረስ ለሚመለከቱ አካል እንዲዳረስ ሼር አድርጉ ላይክ አድርጉ እንዲሁም ቻናሌን ሰብስክራይብ በማድረግ ተደራሽ እንዲሆን የቻናሉ ሰብስክራይበር እንዲያድግ እንድትተባበሩኝ እጠይቃለሁ ማለት ነው። ስለ መረጃ ነው። ይህ መረጃ እንግዲህ ምንድነው ሰሞኑን ብልጽግና የአማራን ሰቆቃ ለማብዛት ጎንደርና ጎጃም ላይ ዘምቷል ማለት ነው። ስለዚህ ጎንደርና ጎጃም ላይ እንዴት ዘመተ ሲባል በራሱ ሁለቱም በራሱ ተላላኪ በሆኑት ወገን መካከል ነው ማለት ነው። ስለዚህ እንደጀና እነ ደሳሌ ጣሰው በቀንዳውጣ ወይም በአረጋ ከበደ እንግዲህ ከስልጣናቸው መባረራቸው ይታወቃል ማለት ነው። ስለዚህ በቅርቡም ደግሞ አረጋ ከበደም በአብይ አህመድ ትዕዛዝ ከስልጣኑ እንደሚወርድ መረጃዎች እየወጡ ነው። ስለዚህ አሁን ተላላኪዎች የአማራን ሰቆቃ ለማብዛት ተግተው እየሰሩ ይገኛሉ ማለት ነው። ይህ በደሳለኝ ጣሰውና በደስዬ ደጀን የሚመራው የአድማ ብተናና የሰላምና ጸጥታ የክልሉ ማለት ነው ሰላምና ጸጥታ መዋቅር እና አረጋ ከበደን ለመምታት ተኩስ እየከፈተ ነው። እና አረጋ ከበደ ደግሞ ሰሞኑን ባስመረቁትና እንዲሁም ደግሞ ከመከላከያ ድጋፍ ያገኙ እርስ በርስ እየተታኮሱ ነው ማለት ነው። ስለዚህ ሰሞኑን አሁን ዛሬ እና ትላንትና የብልጽግና ጦር በጎጃም ሰሜን ሜጫ ወረዳ ብራቃት ከተማና ዙሪያዋ 6 ህፃናት የሃይማኖት አባት ሴቶችና አረጋውያን ጨምሮ 46 ንጹሃን ሰዎች ሲገደሉ ግድያው የተፈጸመው ደግሞ እንግዲህ በእነዚህ ሁለት የአማራ ጠላት አማራ ሆኖ የጥቁር ጠላት በሆኑ በርስ ባደረጉት የተኩስ ልውውጥ ነው ማለት ነው። ስለዚህ የናረጋ ከበደ ማለት የጎጃሙ ክንፍ እንግዲህ ይህን እንተሚልበት ጎንደርና ጎጃም ሚሊዮን ፋኖን ለመለያየት ማለትም ዘመንና ሀብቴን ለመለያየት ዘመንና አርበኛ መሳፍን ተስፉን ለመለያየት ዘመንና ሳሙኤል ባለድል ለመለያየት እንግዲህ በባለስልጣናቱን ተጠቅሞ ከሁለት ከፍሎ እርስ በርስ እያታኮሳቸው ነው ማለት ነው። ስለዚህ ምንድነው ይህንኑ ጎጃም ጎንደሮችን ከስልጣን አባረረ ሚል ርዕስ በሁለቱም አክቲቪስቶች እየተሰጠው ነው። የጎጃሙ ደግሞ አክቲቪስት ደግሞ የብልጽግና የጎጃሙ የአማራ ብልጽግና የጎጃሙ ክንፍ ደግሞ ጎንደሮችን ገና እንጨርሳቸዋለን እንገድለዋለን የሚል መልእክት ያስተላለፉ ሲሆን እንገድላቸዋለን እናባረራቸዋለን እንጨርሳቸዋለን የሚል መልእክት በጎጃም ጽንፈኛ በሆኑት በጎጃም በአማራ ጠላቶች በአማራ ብልጽግና በጎጃም ክንፍ በእናረጋ ከበደና በእነተመስገን ጥሩነህ በሚመራው መከላከያ ድጋፍ ያደረጋቸው ይህን አይነት መልእክት ከፋፋይ መልእክት ያስተላለፉ ሲሆን ተመሳሳይ እንደነ ያለው መንበረ የመሰሉ በነ ደስዬ ደጀንና በነ ደሳሌ ጣሰው ክንፍ የተሰለፉ የጎንደር አክቲቪስቶች ደግሞ እና ያለን ጎጃምን እንሰብረዋለን እንደዚህ ይያሉ እያሰራጩት ነው ማለት ነው። ይሄ እንግዲህ አላማው ምንድነው? በፋኖ ውስጥ ክፍፍል ለመፍጠር ጎጃምና ጎንደር ብለው ክፍፍል ለመፍጠር የሚያደርጉት ሴራ ነው። ነገር ግን አይሳካላቸውም። ስለዚህ በእነሱ የስልጣን ጥምና የስልጣን ሽኩቻ ምክንያት እንግዲህ ጎጃም ሰሜን ሜጫ ወረዳ ብራቃት ከተማ ዙሪያ 6 ህፃናት የሃይማኖት አባቶች ሴቶችና አረጋውያን ጨምሮ 46 የሚሆኑ ንጹሃን አማሮች ሲገደሉ እንዲሁም በሚሊዮን የሚቆጠር ንብረት መውደሙን ይታወቃል ማለት ነው። ስለዚህ አድማ ብተናው ከነደስዬ ክንፍ ሲሆን አድማ ብተናው ራሱ ከሁለት ከፍለውታል ጎንደርና ጎጃም በማለት። ስለዚህ በነደስዬና የተወሰነ በእናረጋለው ነገር ግን የናረጋ ከበደው በመከላከያ በእናቢ ትዕዛዝ በእነተመስገን ትዕዛዝ በእነብራኑ ጁላ ትዕዛዝ በመከላከያ ድጋፍ የሚያገኝ ነው ማለት ነው። ምን ጎጃም ክንፍ ያለው የነ አረጋ ከበደ ማለት ነው። ስለዚህ እዚህ ጋር ማስተዋል ያለብን ምንድነው? አረጋ ከበደም ቢሆን ያ ቀንደኛ አማራ ጠላት ነው። እነ ደስዬ ደጀንም እነ ደሳሌ ጣሰውም ቢሆኑ የአማራ ጠላት ናቸው። አይደለም ጎጃም ጎንደር ምናምን ብለው አይደለም ኢትዮጵያ ሊያድኑ ለጎንደሮች ያልተመለሱ የኢትዮጵያም ሆነ የአማራ ታሪካዊ ጠላቶች ናቸው። ተመስገንና እነ ቀንዳውታ እና አረጋ ከበደም በተመሳሳይ የጎጃም ጠላት ናቸው። የጎንደር
የጎንደር ናቸው የመላ አማራው ጠላት ናቸው ማለት ነው። ስለዚህ አሁን ያለውን የፋኖ አደረጃጀት ለመስበር አንድ ሊያደርጉ የሚችሉትን የጎንደርና የጎጃም ፋኖችን ለመነጣጠል ጎጃምና ጎንደር ብሎ በአማራ ብልጽግና ውስጥ ከፋፍሏል ማለት። ስለዚህ ከፋፈሉ አይከፋፈሉ አይጠቅሙም ለአማራ። ስለዚህ እንደ አማራ እንደ ህዝብ መከፋፈል የለብንም። እርስ በርሳቸው ጎንደር ጎጃም ብሎ ባለስልጣናት ይጫረሱ ለኛ አሪፍ ነው ይዳከሙ። ነገር ግን ወደ ህዝቡ ገብቶ ሌላ አጀንዳ መስጠትና ሌላ ክፍፍል እንዲሁም ለሌላ ትርምስና ለሌላ ቀውስ ውስጥ እንዲያስገባ ክፍተት መስጠት የለብንም ማለት ነው።